ኧረ እባክሽ ሁሉ ጊዜ እኛ ሞኝ ማድረግ ነው አይደል የምትፈልጉት? አሁን እንኳን ተነቃቅቶ ቦታ ሁሉ ነገር ጠፋ። ማንም ይሄን ያደርግ ደርኩ ሌላ ታሽኛለሽ። አንቺንም እርግጠኛ ነኝ። አይ በቃ ትቼዋለሁ። ሚራ የልጅቷ ክፍል ገብተሽ ምንድን ነው የምትበረብሪው? ሚራ ሉሀና አልነበራት። ይህን ነው አይደል የፈለጋችሁት? ይህን ነበር ስፈልግ ነበር። እንዳትጠቀም ይቅርብን። ሮቤል እንግዲህ አድናን ላይ ተኩሶበታል። በትግል ውስጥ እያሉ እንግዲህ አድናን ተመቷል። ሉአላንም እንዴት ነው የመታከው በማለት እንግዲህ ሮቤል ላይ ልትተኩስበት ነው። ሰላም ውድ የሴና ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለሁላችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በባለፈው ክፍል ላይ የምታስታውሱ ከሆነ እንግዲህ ሮቤል በእግሩ ቆሞ አይተነዋል ማለት ነው። ሚራም የወጋችው መርፌ የስተት ስለሆነ እንግዲህ ሮቤል በእግሩ ሄዶ አድናን እንግዲህ ስለሰራ ለማወቅ ባገተበት ውሃ አቀብለኝ በማለት አድናንም ያው በእግሩም አይሄድም ብሎ ስላሰበ እጁንም ፈቶት በነበረበት ሰዓት ውሃ ሊያመጣለት ሄዶ ነበረ። ሆኖም ሚራ ተከታትሏም አስመልሷት ነበረ። እንግዲህ ከኋላ በኩል ሮቤል ይመታውና እሱ ከጣለው በኋላ ያው ሪሳክ እንጂ በዚህ በሰላም አትወጣም ብሎም እጅግ አስፈራርቶት ቶሎ ብሎ እንግዲህ ወደ ቤት ይመጣል ማለት ነው። ወደ ቤትም ከመጣ በኋላ እንግዲህ ሚራ እጅግ ትደነግጣለች። እውነት የኔ ሮቤል ነው የቆምከው ወይስ ሌላ ሰው ነው ቆሞ ያየሁት? ማነ እንዴት ነው እስክትል ድረስ ነበረ የደነገጠችው። ሆኖም ድንጋጤ ውስጥ ብትሆንም ሮቤል በእግሩ መሄዱ ትክክለኛ ነገር ነው እና እሱም ደግሞ ይላታል ይህንን አንድ ሁለት አዋይ ብሎ ይላታል። ለምንድን ነው ያልተበቀልክ ብላ ስትል አንድ ሁለት ፊልም ይፈልጋለሁ እሱንም አሁን እዚህ ጋር ራሴ መስታለሁ ለዋናን ጠርተሽ እኔ አንቺ እንዳመጣሽ ታደርጊያለሽ ብሎ ይላታል። እሷም እንግዲህ ያው ላንተ ምንም ነገር አደርግልሃለሁ በማለት ታመጣና እንግዲህ ውሃ በሱ ላይ ታከፈክፍና ራሷንም ላይ ከእንትን ካለች በኋላ ሉአናን ይጠራታል ማለት ነው። ሉአናን ከመጣች በኋላ ያው ሮቤልን እንዳመጣችውና እንድትረጋጋ አድናን እንደሚመጣ ትነግራታለች። ሆኖም እንግዲህ እሷም በዛ አይነት መሰረቱ የታለ እያለች እየተጨነቀች እንግዲህ ሽጉጥ እስከ መተኮስ ተኩስባቸዋለሁ እስከ ማለት ደርሷ ባለችበት እንግዲህ አድናን ይመጣል። አድናንም እንዴት ነው ሮቤል የመጣው በማለት እንግዲህ ሲጠይቃት እኔ ነኝ ያመጣሁት በማለትም ትዋሽለታለች። በፍጹም አንቺ አይደለሽም ያመጣሽው ብሎ ይላታል። እሷም አይደለም እኔ ራሴ ነኝ ያመጣሁት፣ ካመንከኝ እመነኝ፣ አንተን ትቼ የመታውክም እኔ ነኝ በማለት እንግዲህ ትሸፍንለታለች። ሆኖም እንግዲህ አድናን አላመናትም። የሆነ ድራማ አለ እንጂ በፍጹም እሷ አይደለችም እንድትመለስ አድርጊያታለሁ ብሏል። ሆኖም አሁን ላይ እንግዲህ በባለፈው ክፍል ላይ የምታስታውሱ ከሆነ ከሻንጣ ውስጥ እንትን ወስዷበት ነበረ። ሉሃና ፓስፖርቱን ወስዷበት ነበረ። ፓስፖርቱን እና የራቁት ፎቶ የሚራን ይዞባት ነበረ። ያንን እንግዲህ ፎቶን ትወስድና የነ ሚራ አልጋ ላይ ታረጋለች። ሚራም ይሄንን ታይና ሮቤል ይሄንን ይዞ ጭራሽ ሊያስፈራራኝ ነው እንዴ? በፍጹም እኔ አላምንም እያለች እንግዲህ ሮቤልን ትጠይቀዋለች። እሱም ከየት መጣ ምናምን ይላል። ፓስፖርቱንም ሲያየው ያጣል። በቃ እሱ ሁሉንም ነገር ሰበብ የሚያደርገው ሚራ ላይ ነው። ፓስፖርቱን የወሰደችው ሚራ ትሆናለች። ከሚራ ውጪ ሌላ ሰው ሊወስድ አይችልም። ሌላ ሰው ማን ይወስዳል? ሚራ ናት ይህንን ያደረገችው። ይህንን ነገር አወቀች ማለት ነው ብሎ እሱም ይደነግጣል። እሷም እንግዲህ የእርቃኑን ፎቶ ይዟለት ሄዷ። እንዴት ነው ይሄንን እንደዚህ የምታደርገው? ኬትስ ነው ያመጣከው? በማለት እንግዲህ ትናገረዋለች ማለት ነው። እሱም እንደዛውም እንግዲህ ያንን ፎቶ ይክዳታል እና ይሄንን ከኔና ከአንቺ ውጭ የሚያውቅ ሰው የለም
ማን እንደዚህ ሊያደርግ ይችላል ከአንቺ ውጭ ብሎ ይላታል። ከኔ ውጭ የምታውቀው እንግዲህ ሳራ ናት ብላ ትለዋለች ስለ ፓስፖርቱ። ሳራ ካዲያ አፈሩን አንስቷ መታ ነው እንዴ እሷ ይህንን ነገር ያደረገችው ብሎ ይላታል። አላቅልህም እንግዲህ ሉሃና ናት ብያለሁ። አንተ ከፈዘስክ እኔ ሄጄ ሉሃናንን ፓስፖርቴን ጠይቄ እወስዳለሁ ትለዋለች። እሺ በቃ ውሰጂ ብሎ ይላታል። እሷም እንግዲህ ሉሃና የእህቷን ፎቶ አቅፋ ቁጭ ባለችበት ሰዓት ላይ እንግዲህ እሱም ይመጣል ማለት ነው። ትመጣና ከሮቤል ክፍል የወሰድሽውን አምጪ ትላታለች። እሷም ምንድነው ነው የወሰድኩት እኔ ሮቤል ክፍል ገብቼ አላቅም ስትል ፓስፖርትና ፎቶ የወሰድሽውን አምጪ ስትላት ነው ይሁን ፎቶ ነው ብላ ስትላትም ያው እንዳልተፈጠረ ታደርግና የምን ፎቶ ነው ምን ከአገርስ ልትወጡ አስባችሁ ነው እንዴ ምንድን ነው አልገባኝም ብላ ግግም ትልባታለች። እሷም ደግሞ በቃ ተይው ሀሳቤን ቀይር ያለው ብላ ስትልም እንዴት ሀሳብሽን ትቀይር ያለሽ እኔ ከጀመርሽ እስከ መጨረሻ ነው ማወቅ ፈልገው ንገሪኝ እያለቻት እንግዲህ ሚራ እያፋጠጠቻት ትገኛለች። ሆኖም እሷ በቃ ይሄን ፓስፖርቱን እሷ እጅ ነው የሚለው ጥርጣሬ ስላላት ክፍል ትገባለች። እሱ ክፍልም ስትገባ እንግዲህ አድናን ፍራሹ ላይ ተኝቶ ነበረ። የታባሽ ነው ያስቀመጥሽው እያለች እየፈለገች እሱም ካዳመጣት ትንሽ ከቆየ በኋላ ምንድን ነው የምትፈልጊው ብሎ ይላታል። እሷም ምንም አይደለም የምፈልገው ብላ ደንግጧ የሆነ እቃ ነው ትለዋለች። እሱም ምንድን ነው እሱ እቃው ምንድን ነው የምትፈትሽው የልጅቷን ክላስ ለምንድን ነው ከልጅቷ የማትርቂው ብሎ እንግዲህ አፋጡ ይይዛታል። እሷም ትደነግጥና በቃ እቃ ነው አልኩ እቃ ነው የምፈልገው ብላ ትልካ ትሄደዋለች ማለት ነው። በዛው እንግዲህ ሉሃና ትሰማና ትመጣለች። ሉሃና ምንድን ነው ብላ ስትላትም ያው እቃ ነው በማለት ለእሷም ትመልስላታለች። ከዛም መሰረት እንግዲህ ሉሃና ትገባለች። ምንድን ነው እሱ በማለት ስትጠይቀው አይ ክፍልሽን እየፈተሸች ነበረ ምንድን ነው ብዬ ስጠይቃት እቃ ነው የምፈልገው አለች። የምን እቃ ነው የምትፈልገው ብሎ ይሄንን ነው ወይ የምትፈልገው በማለት እንግዲህ እሱም የእቃውን ፎቶ አይቶ ፈለገች ነው። ከዛ እንግዲህ ሉሃና ትደረግና ወይ እንግዲህ ብቻ የፓስፖርት ብቻ እንዳይሆን በማለት እንግዲህ ትደረግጣለች። እሱ ፓስፖርት አላየውም። ፓስፖርቱን ታየተለች ይፈጠራል። ከዚህ መባረባቸዋል ፓስፖርቱ ደብጣችሁ ከዚህ ቤት ሄዱ የህቷ በዋነኝነት ስለ ህቷ የሚያውቁት ሮቤልና ሚራ ናቸው እና ለዛ እንግዲህ ከዚህ እንዳትወጣ ያው ሮቤል ሊገለው እየጠበቀው ስለሆነ ይዞ ከዚህ እንዳትወጣ ትለዋለች። እሱም እሺ በቃ አልወጣም ግን እስከ መቼ ነው የሚቀመጠው እያላት ሊወጣ ካለ በኋላ እንግዲህ ክፍሉ በዚህ እንትን ትለዋለች ማለት ነው። ከክፍሉ እንዳትወጣ ትለዋለች። ከዛም በኋላ እሱ እሺ ይላታል። ውሃ አምጪልኝ ብሎ ውሃ እንድታመጣ ያዛታል ማለት ነው። እሱም ለመውጣት ስለፈለገ ውሃ አምጪልኝ ብሎ ካዘዛት በኋላ እሷም እሺ በማለት ውሃ ልታመጣለት ትሄዳለች። እንግዲህ ሚራ እና ሮቤል ደግሞ ሚራ ክፍል ገብቼ ነበረ ልፈትሽ ስገባ አድናን ተነሳብኝ ብላ ትለዋለች። ከዛን እሱም ለምን ግን አንቺ አድናንን አትገዩም እያላት ነው። አድናንን ግደዩ ሲላት ለምን አንተ ሉሃናን አትገላትም? እሷን አይደለም እሱን ነው መግደል ያለብሽ ብሎ ሲላት ታዲያ እሱን ገለን አንተ ከእሷ ጋር ለመኖር ነው? ይሄ በፍጹም የማይሆን ነገር ነው። ከአንተ ጋር ያንተ ስህተት ማስተካከል ራሱ አቃተኝ በማለት እንግዲህ እናገረዋለች ማለት ነው። እሱም እንግዲህ ሉሃና ከክፍል እንዳትወጣ ብላውን ስትሄድ እሱ ከክፍሉ ወጥቶ ወደ ሮቤል ክፍል ሲሄድ እንግዲህ እነሱ ሊገሉት እየተመካከሩ ይሰማል። እንካየው ግደል ብሎ ሲል እንግዲህ ሮቤልም እንዳያችሁት ሽጉጡን ይደቅንበታል። ሽጉጡን ደቅኖ ሊገለው ሲል ሚራ
በፍጹም አይሆንም እያለች እንግዲህ ሉዋናም ኩሽና ሆና ትሰማለች ይህንን ድምፁን በሰማኝ ሰዓት ሮጣ ትመጣለች። እንግዲህ ሽጉጡን እየሳቡት ሳለ ተተኩሷል ማለት ነው። ማን ላይ ተተኩሰ የምናይ ይሆናል እንግዲህ በኋላ ላይ። ለአሁኑ ይሄንን ይመስላል እና በጣም ነው የሚገርመው። እጅግም አስተማሪ ነው። እንግዲህ ሚስቱን አብሮ ከመማገጡ አልፎም ፎቶ አንስቷት እንግዲህ በፎቶ አስፈራርቶ ብር ይቀበላል። ብርም ደግሞ ምን አለ እንዳላት እና ውጪም ለመሄድ ለመጨረስ እያወሩ ነበረ። ወደ 2 ሚሊዮን አለኝ ስትል ብሩን ቶሎ ስጭኝና እንጨርስ ይላታል። እሱ እንግዲህ ብሩን የፈለገው የራሱን ሊጨርስ እንጂ የእሷን ሊጨርስላት አልነበረም ማለት ነው። እንግዲህ የዛሬው ይሄንን ይመስላል ቤተሰቦቼ። በቀጣይ እስክንገናኝ ላይክ እና ሰብ ማድረጋችሁን እንዳዘነጉላችኋለሁ። ውድ ቤተሰቦቼ ቀናችሁ ያማረ ይሁን። መልካም ቀን